የአፋር ክልሉ ኤርታሌ አቅራቢያ የተከሰተው ክስተት ምንድነው? ከሰሞኑ በመላ ኢትዮጵያና በመላው ዓለም መነጋገሪያ የነበረው የኤርታሌ የተፈጥሮ የእሳተ ገሞራ ፍንዳታ እጅግ በጣም አስገራሚ ሆኗል። ስለዚህ ጉዳይ የምናነሳላችሁ መረጃ ይኖረናል። ዜና ፕላስን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። በኤርታሌ ምክንያት በርካታ በዓለማችን ላይ አየር መንገዶች በረራ ሰርዘዋል። አስገራሚ ክስተቱ ከረጅም ዓመታት በኋላ እየተፈጠረ ነው ተብሏል። ለመሆኑ ምን ተፈጠረ? የዓለማችን መነጋገሪያው ይህ የኤርታሌ እሳተ ገሞራ ፍንዳታ ምን አስከተለ? ስለዚህ ጉዳይ ዘርዘር ያለ ዘገባ ይዘናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። በድጋሚ በኤርታሌ ምክንያት የህንድ አየር መንገዶች በረራ ሰርዘዋል። በአፋር ክልል ኤርታሌ አቅራቢያም በ10 ሺህ ዓመታት ውስጥ ለመጀመሪያ ጊዜ ተከሰተ በተባለው ፍንዳታ ምክንያት የህንድ አየር መንገዶች በረራዎችን መሰረዛቸው ተገልጿል። ይሄው ብናኝና ጭሱም የመን ድረስ ታይቷል የተባለለት አስገራሚው የሚገርመው ክስተት በሰሜን ምስራቅ ኢትዮጵያ አፋር ክልል ኤርታሌ እሳተ ገሞራው አቅራቢያ የሚገኘው የሃይሊ ጉቢ እሳተ ገሞራ ከትላንት በስቲያ እሁድ ህዳር 14 2018 ዓ.ም ከሺህ ዓመታት በኋላ ለመጀመሪያ ጊዜ ከፍተኛ ፍንዳታ ማድረጉን ተከትሎ ዓለም አቀፍ አየር መንገዶች ለመስተጓጎል ተገደዋል። የአየር ትራፊክ መስተጓጎል የገጠመው ዓለም አቀፉ የአየር ትራፊክ ከፍንዳታ የመጣው አመዳማ ደመና በርካታ ሀገራትን ተሻግረው የህንድ ሰማይ በመሸፈኑ የህንድ አየር መንገዶች የሆኑት ኤር ኢንዲያና አካሳ ኤር በረራዎችን ለመሰረዝ ተገደዋል። የህንድ አየር መንገዶች ማክሰኞ ዕለት ባወጡት መግለጫም ከፍንዳታው የወጣው አመድ የአየር መንገዱን እንቅስቃሴ በማወኩ የተወሰኑ በረራዎችን መሰረዙን አስታውቋል። በተለይ አሁናዊ መረጃ እንደሚያሳየው በአፋር ክልል ኤርታሌ በሺህ ዓመታት ውስጥ የተከሰተው የእሳተ ገሞራ ፍንዳታ ጭሱ መቀነሱ ተገልጿል። በአፋር ክልል ኤርታሌ አቅራቢያም የሃይሊ ጉቢ እሳተ ገሞራ ከሺህ ዓመታት በኋላ ባለፈው እሁድ ዳግም መፈንዳቱ ተዘግቧል። የሲምሶኒያም የዓለም አቀፍ እሳተ ገሞራ መርሃ ግብር ላይ የተመዘገቡ ሰነዶችን ጠቅሶ እንደዘገበው ከሆነ የሃይሊ ጉቢ እሳተ ገሞራ ላለፉት 12000 ዓመታት ተከስቶ አያውቅም። በሰሜን ኢትዮጵያ አፋር ክልል ውስጥ የሚገኘው የኤርታሌ ንቁ እሳተ ገሞራ ሃይሊ ጉቢንም ያካትታል ተብሏል። በአፋር ክልል ሃይሊ ጉቢ የተከሰተው የእሳተ ገሞራ ፍንዳታ መጠኑ በትላንትናው ዕለት መቀነሱን የሲምሶኒያም ተቋም ዘግቧል። ሆኖም በእሳተ ገሞራው የተከሰተው አመዳዊ የደመና ቡልቅታም ከ7220 እስከ 13716 ሜትር ከፍታ ድረስ ይታይ እንደነበረም ተቋሙ አክሏል። ከዚህ ቀደም ከፍተኛ የእሳተ ገሞራ ከተከሰተ በኋላ ለሺህ ዘመናት የእሳት ባህር ሆኖ ረግቶ በቆየው የኤርታሌ ረባዳማ ስፍራ በተደጋጋሚ ጭስ ሲታይ መቆየቱ ይታወቃል። የእሳተ ገሞራው ፍንዳታ ነውጥ ረጅም ርቀት ድረስ እንደተሰማም ተዘግቧል። ከአቅራቢያው ከሚገኘው ተራራማ ስፍራ ሰሞኑን የተከሰተው የእሳተ ገሞራ ፍንዳታ እስከ አፍዴራ ወረዳ ድረስ ንዝረት ማስከተሉ ታውቋል። ሁኔታው በአካባቢው ማህበረሰብ ላይ ብርቱ ድንጋጤ ፈጥሮ እንደነበረም ተጠቅሷል። ከዚህ ቀደም ባለፉት 5 ወራት ውስጥ በአካባቢው የተለያዩ 4 ቦታዎች ፍንዳታዎች ሲከሰቱ ተስተውለው ነበረ። ሲከሰት አደጋ፣ ሲያልፍ የቱሪስት መስህብ የሚሆነው የተፈጥሮ ክስተት ኢትዮጵያ ለዓለም ልታስተዋውቀውና ልትጠቀምበት ይገባል። የቱሪስት መዝናኛና የገቢ ማግኛ ልታደርገው ይገባል ተብሏል። ዓለማችን እስከ ዛሬ ድረስ በርካታና ታላላቅ የእሳተ ገሞራ ፍንዳታዎችን አስተናግዳለች። ዛሬም ቢሆን በዓለም ላይ በየቀኑ ሆነ በተለያየ ጊዜያት የእሳተ ገሞራ ፍንዳታና መሰል ጭስ ይከሰታል። የሰሞኑ ከአፋር ክልል የተከሰተው እሳተ ገሞራ ፍንዳታ የዓለም አቀፍ ቱሪስቶችን ዓይንና ጆሮ ቀልብ ስቧል።
ከሰሞኑ በአፋር ክልል አፍዴራ ወረዳ በሚገኘው የኤርታሌ እሳተ ገሞራ አካባቢ የተከሰተው ፍንዳታም ከዚህ ቀደም በአካባቢው ከታዩ ፍንዳታዎች የተለየ እንደነበረም መገለጹ የሚታወቅ ነው። በተለይ ፍንዳታው የዓለም አቀፍ ቱሪስቶችንና የጎብኚዎችን ቀልብ እንዲሁም በመላው ዓለም የፈጠረው ክስተት በርካቶችን ስቧል። እንዲህ አይነት ፍንዳታዎች ወይም እንቅስቃሴዎች የሚያደርሱት የራሳቸው የሆነ አደጋም፣ መፈናቀል፣ አካባቢው ነዋሪዎች ላይ የሚፈጥረው ተጽዕኖ እንዳለ ሆኖም ይህ የማይቀር ነገር ነው። መጀመሪያ ከአደጋ መራቅ ቅድሚያ የሚሰጠው ተግባር ነው። ኋላስ ታዲያ ምን ይደረጋል? ለአካባቢውም ሆነ ለሀገሪቱ ጠቀሜታ የሚውል ጠንከር ያለ ገቢ የሚያስገኝ ትልቅ ስራ ይፈጠርበታል። እንዲህ አይነት ሁኔታ ከመፈጠሩ በፊትም ጥብቅ ክትትልና ምልከታ በማድረግ አደጋውን ቀድሞ ለማወቅ የሚደረገው ጥናትና ምርምር በዓለም ላይ ከፍተኛ ነው። በተለይ በዚህ ጉዳይ ላይ በርካታ ሳይንቲስቶች፣ በዘርፉ ያሉ ባለሙያዎች ተደጋጋሚ ጥናትና ምርምሮች ያደርጋሉ። ከኢትዮጵያ እስከ ዓለም ስለዚህ ጉዳይ ጥንቃቄና ምክር ይሰጣል። ባለሙያዎች ይለፋሉ፣ ዘውትር አዲስ ነገር ለማግኘት ይጥራሉ። በዘርፉ ባለሙያዎች አማካኝነት በፍንዳታው ቦታ የሚኖሩ ሰዎች ወደ ሌላ ቦታ ለጊዜው ወይም ለዘለቄታው እንዲዘዋወሩ ከማድረግ ጀምሮ ሁሉንም አይነት የጥንቃቄ ስራዎች ይከናወናሉ። ይህ ደግሞ በኢትዮጵያ ብቻ አይደለም። በተለያዩ ዓለማት እንዲህ ያለ ክስተት ሲደጋገም በአካባቢው የሚገኙ ነዋሪዎችን ከስፍራው የማራቅ ትልቅ ስራ መስራት ዓለም አቀፍ ተግባር ነው። ከዚህ በተቃራኒ ደግሞ የእሳተ ገሞራ ፍንዳታዎች በሁሉም ቦታዎች ሊከሰቱ የማይችሉ በመሆናቸው የሚከሰቱባቸው ቦታዎች ለተመራማሪዎችም ሆነም የተፈጥሮ ሂደቶችን ለመመልከትና ለመጎብኘት ለሚፈልጉ ትልቅ እድል ተደርጎ ይወሰዳል። በተለይ በዓለማችን ላይ በርካታ ጎብኚዎች አሉ። ለነፍሳቸው ለሕይወታቸው ሳይሳሱ ሳይጓጉ በቱሪዝም ጀብደኝነት ራሳቸውን ከፍ አድርገው መታየት የሚፈልጉ በርካቶች ናቸው። በተለይ ተጓዥ ቱሪስቶችን ለማየት ከሚጓጉላቸው ስፍራዎች መካከል ቀዳሚዎቹ የእሳተ ገሞራ ፍንዳታ ያለባቸው ቦታዎች ናቸው። ዓለማችን በርካታ ስፍራዎች ቢኖሯቸውም የኢትዮጵያው አፋር ግን በዓለማችን ላይ የተለየም ቱሪስቶችን በመሳብ የሚታወቅ ልዩ መስህብ ነው። በዓለም ላይ አብዛኞቹ ተጓዥ ቱሪስቶች የሚጓዙት ተፈጥሮን ለመመልከትና የተፈጥሮ ክስተቶችን ለማየት እንደመሆኑ ለእነርሱ የእሳተ ገሞራ ፍንዳታ ቦታዎች ቅድሚያ ተመራጭ ነው። በአውሮፓውያኑ 2021 በአይስላንድ የተከሰተው የእሳተ ገሞራ ፍንዳታን መመልከት ለዚህ ጥሩ ምሳሌ ይሆናል። በወቅቱ በሬክስጃክሲ ተራራ ላይ ተከስቶ የነበረው እሳተ ገሞራ ያስከተለው ጭስና ብናኝና አመድ የአየርና የየብስ ትራንስፖርት እስከ ማስተጓጎል ደርሷል። ክስተቱ በወቅቱ አስደንጋጭ የነበረ ቢሆንም በተቃራኒው ደግሞ ተዳክሞ ለነበረው የአይስላንድ ቱሪዝም ከፍተኛ ሚና መጫወት ችሏል። ቱሪዝማቸው አድጓል። ከተራራው ላይ የሚፈሰው የቀለጠ አለት ለማየት የቱሪስት ፍሰቱ አጃይብ ያስብላል። እስከ ዛሬ ድረስ ከተለያዩ አካባቢዎች ወደ ቦታው ይመጣሉ። ይህም የአይስላንድ የቱሪዝም ዘርፍን በእጅጉ ያነቃቃና ያሳደገ ሆኗል። በኢንዶኔዥያ፣ ፔሩ፣ ጃፓንና ሃዋይ የተከሰቱ እሳተ ገሞራ ፍንዳታዎች ያስከተሉት አደጋ ቢኖርም እንደ ጎርፍ፣ አውሎ ነፋስና ሌሎች የተፈጥሮ አደጋዎች ብቻም አስከትለው አየልፉም። ከፍታውን ወይም ደግሞ ከፍንዳታው በኋላ የሚፈጠሩ ለዓይን ማራኪ የሆኑ መልክዓ ምድሮች እንደ ውሃ የሚፈሰው የቀለጠ አለትና በአንድ ቦታ ተከማችቶም የሚታይ የእሳተ ገሞራም ባህር ጎብኚዎች ቀልብ የሚስብ የእሳተ ገሞራ ፍንዳታዎች ውጤት ነው። እንዲህ አይነት ቦታዎችን ለመመልከት ብዙ ተጓዥ ጎብኚዎች ዛሬም ድረስ በሀገራችን ይመጣሉ። በተለይ በየሀገራቱ ሰዓሊ የሰራው ድንቅ ስዕል የሚመስሉ ፈሰው የደረቁ የአለት ቅርጾች መመልከት ከተፈጥሮ አድናቂዎች እስከ ተመራማሪዎች የሚያዘወትሩት ነው። በእርግጥ የመሬት ውስጥ እንቅስቃሴ በተመለከተ የሚደረጉ ጥናቶች አሁንም ቢሆን የተጠናቀቁም እናም የሰው ልጅ ያወቃቸው አልሆኑም። እናም እስከዛሬ ድረስ የመሬት ውስጥ እንቅስቃሴዎች የሚያጠኑ ባለሙያዎች ሁሉ እሳተ ገሞራ ባለባቸው አካባቢዎች ሁሉ አይጠፉም። አንዳንድ የእሳተ ገሞራ ፍንዳታ ሊከሰት እንደሚችል በሚጠበቅባቸው ቦታዎች ላይ ጎብኚዎችና ተመራማሪዎች በቀጥታ ለመከታተል ስፍራው ድረስ ይጓዛሉ። በሀገራችን ኢትዮጵያ በአፋር ክልል አፍዴራ ወረዳ
ኤርታሌ አካባቢ ኃይሌ ጉብ በሚባለው ቦታ በቅርቡ የፈነዳው አዲስ እሳተ ገሞራ የበርካቶችን ቀልብ የሳበ ሆኗል። ከቀይ ባህር አልፎ እስከ የመን የደረሰው የፍንዳታው ጭስ በዓለም አቀፍ ሚዲያዎች ከፍተኛ ሽፋን የተሰጠው ሆኖ ታይቷል። ከ12000 ዓመታት ውስጥ ለመጀመሪያ ጊዜ እየፈነዳ እንደሆነ የተነገረለት ይህ እሳተ ገሞራ የፍንዳታው ጭስ ብናኝ በየመን፣ ኦማን፣ ህንድና ሰሜናዊ ፓኪስታን መታየቱ ተነግሯል። እናም እድልን ጭምር ይዞ የመጣው ይህ ክስተት እንደ ሌሎች ሀገራት ሁሉ በማስተዋወቅ በቱሪስት መስህብ ለመቀበል ወይም ለመጠቀም መስራት ይገባል ተብሎለታል።